መዳሜን ቢሮ ሰጂን ብዬ ስላት ትኬቴን አስይዛ ቢሮ ልትልከኝ ትችላለች ልታሳፍረኝ ትችላለች የሚለውን ማሰብ አለባችሁ። ሌላው الموضوع بعين الاعتبار ابدا. الانسانه هذه اللي قدامي طبعا من الجنسيه الاثيوبيه تمام. ما تعطيها رواتبها የዚች እህታችን መዳም እንግዲህ ምን አረገች መሰላችሁ? ደሞዜን ስጪ ብላ ስትጠይቃት ፖሊስ ከይዛት ሄደች። ደበደበች፣ ሰራተኛዬ ደበደበች ብላ መዳሟ ለፖሊስ ከሰሰቻት። በጣም ያሳዝናል። የእውነት ነው የምላችሁ። ኢትዮጵያዊ እህታችን ናት። ይህንን ቪዲዮ እስከ መጨረሻው ማየት አለባችሁ። የእውነት በጣም ነው። በኤጀንሲ የምትመጡ እህቶቼ፣ በጠለብ የምትመጡ እህቶቼ በጣም ጥንቃቄ አድርጉ። የእውነት ከመምጣታችሁ በፊት አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ አሚ ቻናል ቤተሰቦች እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝዝት ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ በማድረግ ለብዙ እህቶቼ እንድደርስልኝ ላይክ አድርጉልኝ ውዶቼ። እንግዲህ ዛሬ ይዤላችሁ የመጣሁት በመዳም ቤት ስራ ስትመጡ በኤጀንሲም ይሁን በማንኛውም ብቻ መዳም ቤት ለመስራት ወደ አረብ ሀገር ስትመጡ ማወቅ ያለባችሁ በጣም ወሳኝ ነገር ናቸው የምላቸውን ይዤላችሁ መጥቻለሁ። እንዲሁም እህታችን በመዳም ቤት ስትሰራ ደሞዟን ስጪ ስትላት በኤጀንሲ ነው የመጣችው። እንግዲህ ደሞዜን ስጪ በምትላት ሰዓት ደሞዟን እንደመስጠት ፖሊስ ጋር ሰራተኛ ደበደበች ብላ እንግዲህ በፖሊስ ከሳት። በጣም ያሳዝናል። ወላሂ ነው የምላችሁ። እኔ ማለት ሀገራቸው ስለሆነ አንዳንድ በጣም አይን አውጣ መዳሞች አሉ፣ የሰው ገንዘብ የሚወዱ። እባካችሁ እህቶቼ ደሞዛችሁን በሰዓቱ ተቀበሉ። ይቺ እህታችን እንግዲህ አውጥታ ነው የጣለቻት። በጣም ያሳዝናል። አረብ ቤት እንግዲህ በኮንትራት የመጣችሁ እህቶቼ 3 ወር እስከሚሆናችሁ ድረስ ማወቅ ያለባችሁ በጣም ወሳኝ ነገር ነው። አሁን ይዤላችሁ የመጣሁት ከራሷ ከኤጀንሲ የምሰራው ልጅ እንግዲህ አዳምጡት። በጣም ይጠቅማል ብዬ አስባለሁኝ። አንዳንድ ጥቃቅን እንትኖች እየፈጠራችሁ ቢሮ ሰጂኝ እላታለሁ ከዚህ የተሻለ ቤት መቀየር ስለምችል እቀይራለሁ ብላችሁ ከማለታችሁ በፊት ከመዳም ጋር ከመነጋገራችሁ ቢሮ ከማስደወላችሁ በፊት እንድታስቡበት የሚገባው ምንድን ነው? መዳሜን ቢሮ ሰጂኝ ብዬ ስላት ትኬቴን አስይዛ ቢሮ ልትልከኝ ትችላለች ልታሳፍረኝ ትችላለች የሚለውን ማሰብ አለባችሁ። ሌላው ሁለተኛው ማለት ነው ቢሮ ሲሄድ ቢሮ ላይ 3 ሳምንትም ተቀምጬ 1 ወርም ተቀምጬ ስራ ከጠፋ ሊያሳፍሮኝ ይችላል ብላችሁ ነው አስባችሁ ወደ ቢሮ መምጣት ያለባችሁ። ሙሉ በሙሉ ቤት ቀይራለሁ ብላችሁ እንዳታስቡ ለማለት ያህል ነው። ይህ እንግዲህ ምናልባት መዳሟ ጥሩ ከሆነችላችሁ እዛው ብትጠነክሩ ይሻላል ለማለት ያክል ነው። ለማንኛውም የሰው ቤት ያው የሰው ነው፣ ምንም እንትን የለውም። ብቻ አማራጭ ካጣችሁ ብቻ ነው ወደ ቢሮ መመለስ ያለባችሁ። ለምን እንደሆነ ታውቃላችሁ? ቢሮ ስትመለሱ ሀታ ያወጡትን ወጪ ምናምን አለ አይደል፣ አንዳንድ ነገር ደማምረው ብራችንን ስጭኝ ብለው ራሱ ወደ ሀገር ሊያሳፍሯችሁ ይችላሉ፣ ወይም ደግሞ ሊያግቷችሁም ይችላሉ ማለት ነው። ለምን ብዙ ልጆች እየታገቱ ስለሆነ በጣም ብዙ ወጪ አውጥቻለሁ፣ ስለዚህ ያወጣሁትን ወጪ መልሺ፣ ከዛ ትኬትሽን ቆርጠሽ ተመለሽ ወደ ሀገር የሚሉ በጣም ብዙ ኤጀንሲዎችም ስላሉ ማለት ነው። እና እባካችሁ እህቶቼ ከመምጣታችሁ በፊት ከኢትዮጵያ በተለይ ከሀገር ከመውጣታችሁ በፊት በጣም ብዙ ነገር ማወቅ አለባችሁ። ስትመጡ የመጣችሁበትን እንዲሁም ደግሞ መመለስ ብትፈልጉ እንኳ ሌላ ወጪ እንደሚያስፈልጋችሁ ማወቅ አለባችሁ። ሌላው ደግሞ በጣም በሚያሳዝን ሁኔታ አንዲት እህታችን ኢትዮጵያዊ እህታችን ናት። እንግዲህ መዳም ቤት ለስራ በኮንትራት መጥታ እየሰራች እያለ ደሞዟን ስጪ ስትላት መዳሟ አሰጣትም። እባክሽ መዳም ስጪ ደሞዜን በምትላት ሰዓት እንግዲህ 2000 ሪያል አለባት አለች። አልሰጥም አለች። ከዛ ፖሊስ ጋር ይዛኝ ሄደች። ፖሊስ ጋር ስንሄድ ሰራተኛዬ ደበደበች ብላ ለፖሊስ ሰጠችኝ አለች። በጣም የሚገርም እኔ በጭራሽ አይቻላቅም። በዛ ላይ ደግሞ የሴትዮ የእናት ብር ስትሰጠኝ ሀዲያ ትመነጥቀኛለች አለ። የሚገርም እንደ ጉድ ስሙ። ቪዲዮውን አስገባላችኋለሁ። طبعا من الجنسيه الاثيوبيه تمام. ما تعطيها رواتبها في الوقت المحدد. هل مدام تعطيك راتبك 2 شهر 3 شهر تجمع رواتبها؟ هذا الشيء الاول. الشيء الثاني تعطيك من اكلهم، جابت اشياء بقاله عصير بسكوت تعطيك؟ ما تعطيك. እንደው በጣም ያሳዝናል። ጭራሽ ምግብ እንኳ እነሱ የሚበሉትን አትበላም። እንዲሁም ደግሞ ደሞዜን ስጪ ስትላት አትሰጣት። ጉድ። الشيء الثالث الأسوأ والأعظم مدام
تطلبينها 2 راتب صح؟ ما أعطتك اللي هو 2000. ولما قلتيها راتبي وينه؟ إيش سوت فيك؟ علي صوتك. ودتها للشرطة. وش قالت مدام؟ إنك أنت ضربتيها. وأدعت عليها إنها ضربتها. طيب يعني ما جت على 2000 ريال، يعني هالإنسانة اللي قدامي ممكن دعوة منها إلى رب العباد تنسفك، تنسف بيتك، تنسف عيالك. والله يا عباد الله حرام. يعني تجميع الرواتب ليه؟ أنت مو قادرة تجيبين عاملة، لا تجيبين عاملة، لا تجيبينها، بس حرام انك انت تضطرينها تجيبينها وتتغرب من اهلها عشان تصرف عليهم، فالاخير ما تعطينها انت ولا زوجك ولا عيالك ولا اختك ولا خواتك، تروحون تتمسحون في البيت وتاكلون وتشربون وهي بعدين اعطيك راتب. في موقف قدر ذكرته لي نرفزني. امها لما اعطتك فلوس هديه ايش سوت؟ اخذتها منك، شالت منها الفلوس، قالت اعطيني اوزيها. يعني انت بحاجه ال 50 ريال هذه؟ يعني يا ناس اتقوا الله، بلاش يعني الكلام هذا لكل انسان يجيب مساعده። እንግዲህ እንደሰማችሁት ነው። በጣም ያሳዝናል። ወላሂ ነው የምላችሁ። ደሞዜን እባክሽ ስጪ ብላ ስትጠይቃት ፖሊስ ጋር ይዛ ሄዳ ደብድባኛለች ሰራተኛዬ ብላ ነው የከሰሰቻት። የእውነት ነው የምላቸው። እኔ በጣም የሚገርመኝ ሀራምን የማይፈሩ ፈጣሪያቸውን የማይፈሩ በጣም ብዙ አረቦች አሉ። ወላሂ ነው የምላችሁ። በጣም ያስደነግጣል። እኔ ማለት ሰው መሆን በዚህ ልክ ዘዴ ደግሞ ሀራም ምናምን ሲሉ እንደነሱ በቃ አላህን የሚፈራ ያለ አይመስላቸውም። የሰው ነቄታቸው አንዳንዶቹ ማለት ነው። በጣም መልካም አረቦች ደግሞ ልክ እንደዚች አሁን በአላህን ፍሩ እንደምትለዋ እህታችን በጣም መልካም አሉ። እውነት ለመናገር ሁሉም አይደሉም መጥፎ፣ ግን በጣም መጥፎዎችም በጣም ብዙ እንዳሉ ይኸው በእህታችን ላይ አይተናል ማለት ነው። እኔ በእውነት ለመናገር በጣም ብዙ አረቦች እኔም በእንትኔ ገጥሞኛል። ምግብ እነሱ የወሉትን ጭራሽ አሰጠኝም ማለት ይሄ እንኳ ሁላችንም ነን። በምግብ በኩል አሁን ለምሳሌ ከውጭ ሲያመጡ ምግብ አይሰጡንም፣ አብዛኛውን አይሰጡም። እውነት ለመናገር በተለይ አሁን እኔ እንጃ ፈጣሪም የእነሱን ክፋት እያየ ይሁን አላቅም፣ የመጨረሻ ችጋራም ሆነዋል። የመጨረሻ በቃ እኔ አላውቅም። ሌላው ደግሞ ማለት ነው ሰርታ እንግዲህ እናት ቤት ምናምን ስትሄዱ ስራ ትሰራላችሁ አይደለም? ብር ስትሰጥ ከእናቷ ላይ እንግዲህ እናትየዋ ብር ስትሰጣት ሰርታላት እንግዲህ ብር ስትሰጣት መንትጋ ትወስዷለች። ወላሂ ነው የምላቸው። እኔ በጭራሽ እንደዚህ አይነት አረብ አለ ብዬ አላምንም። እኔ መጥፎ አረብ በእርግጥ ያጋጥመኛል፣ ነገር ግን በዚህ ልክ ያለ አይመስለኝም። የእውነት ነው የምላችሁ። በጣም ያሳዝናል። ለማንኛውም እህቶቼ እንግዲህ ራሳችሁን ጠብቁ፣ ደሞዛችሁን በሰዓቱ ለመቀበል የእውነት ነው የምላችሁ። ደሞዛችሁን በሰዓቷ ተቀበሉ። ለምን እንደሆነ ታውቃላችሁ? እነሱ ጋር ብዙ ሲጠራቀም ሁልጊዜ እንደምላችሁ ብዙ ሲጠራቀም እነሱ ጋር ብራችሁ የእነሱ ብር ነው የሚመስላቸው። በቃ እነሱ ይወጣሉ፣ ይዝናናሉ፣ ይበላሉ፣ ይጠጣሉ። በቃ አለ አይደል ልብስ ይገዛሉ፣ ምን ይላሉ። የእናንተን ደሞዝ እኮ አይሰጡም። እኔ በጣም የሚገርመኝ የሰራተኛ ደሞዝ መስጠት ካልቻሉ ያንን ማለት ማሟላት ካልቻሉ ደሞዝ መክፈል ካልቻሉ ለምን ያመጣሉ? ለምን ይቀጥረናል? እኔ ይሄ በጣም ነው የሚገርመኝ። ደግሞ አጥተውም እኮ አይደለም ልብስ ሲገዙ ታያላችሁ፣ እየወጡ ሲዝናኑ ምናምን ወጪ ሲያወጡ እንግዲህ አይናችን ያያል። እኛ በጣም እነሱ እንደ ጅል ቢቆጥሩንም እኛ በጣም ስማርት ነን። እውነት ለመናገር በጣም ነው የሚገባን። የሆነ ነገር ቶሎ ነው የሚገባን። እንደዚህ እንትን አይደለንም። ነገር ግን ልክ ምንም እንደማያውቅ አድርገው ሲያስቡን ይገርመኛል። የእውነት ነው የምላችሁ። ካልቻሉ ባያመጡን። እኔ በጣም በቃ አረቦች ጋር በጭራሽ ደሞዜም በሰዓቱ ግዴታ ነው። ይሄ እንኳን አይደለም እኔ በአካባቢ የለኝን በቃ አሁን ለምሳሌ እህቴስ አሰሪ አትሰጥም። የወሩን ደሞዟን ይዛ የወሩን ነው የምትሰጠው። በዚህ በጣም ሁልጊዜ ነው የምንጨቃጨቀው። እኔን እንደውም አትወድም፣ በቃ እኔን አትወደኝም ስናገራት ምናምን ብዙ ጊዜ እንጣላለን፣ እንጨቃጨቃለን። እና ግን እኔ ያው የወሩን ይዛ የወሩን እንኳ ዝም መመላት አላደን መጨረሻ የሆነ ነገር ቢመጣ እንኳ ግዴታ እቀበላታለሁ። የቤቷ ሄጄ ቆርቆሬ ራሱ አምጪ ብዬ እቀበላታለሁ በማለት ነው። ለማንኛውም እባካችሁ እህቶቼ ደሞዛችሁን በየወሩ ለመቀበል ሞክሩ ለማለት ነው። ውዶቼ እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ለቤቴ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ እባካችሁ፣ አበረታቱኝ። አዲስ እንግዲህ ለዩቲዩብ
አዲስ ነኝ፣ ያን ያክል ብዙም አልቆየውም ዩቲዩብ ላይ። በእርግጥ በጣም ብዙ ለፍቼበታለሁ ቻናሌን እና አበረታቱኝ ውዶችዬ። በተረፈ በያለንበት ሰላማችን ይብዛ። በሌላ ቪዲዮ እስከምንገናኝ ቼር ሰንብቱልኝ፣ ደህና ሁኑልኝ። በያለንበት ሰላም እንሁን። በጣም ወዳችኋለሁ። አመሰግናለሁ።